የገዛችኝ ማር ይሄኛውን የገዛችኝ የቦርጭ ማጥፊያ ብለሽ የሸጥሽልኝ ማር ሰገራ እኔ ስሙን አልጠራም ሰገራ በሰገራ አረገኝ አለች። እና ታዲያ ሰገራ በሰገራ እንዲያረግሽ አይደል የገዛሽኝ? ሰገራ በሰገራ እንዲያረግሽ እኮ ነው የገዛሽኝ ማሬ። ነገሩ እንደዛ ነው የሚሰራው። ቴክኖሎጂው ነው የራሱ አሰራር እንደዛ ነው። በቃ ቦርጭ ከቦርጩ ላይ ጮማውን እየቀነሰ በራሱ ሳይንቲስት ነው የሚያወጣልሽ እንጂ እንደዚህ አይደለም። ይሄ የቦርጩ እንደዚህ ነው። ቆይ ላሳያችሁ እንዴ። ይሄ እኮ ኦሪጂናል ነው። ቆይ ማሬ አው በተቀማጥ መልኩ ነው የሚወጣው። ይሄ የቦርጭ መቀነሻው እኛ ምንድነው እሱ የሆነ ኮሶ የሆነ የሚጠጣ ነገር አለ አይደል? ሆድ እንዲጠራ ተብሎ እመቤትን ቲጂዬ የሆነ አገር ቤት እኮ የባህላዊ እንትን አለ። ምን እዚህ አገር ቤት እዚህ አረቦቹ ራሱ ልክ ጾም ሊገባ አካባቢ የሚጠጡት የሆነ እንትን አለ። እኔ ራሱ ጠጣው ነበረ። ሆን ተብሎ ሆዳቸውን እንዲያጥበው ማለት ሆድ እንዲታጠብ ምን ነበረ በእናትሽን የሆነ ብቻ ይመራል ማሬ። አንድ ብርጭቆ እሱን ከጠጣሽ ቀኑን ሙሉ እንግዲህ ሸርተቴ ነው እሱ ለሸርተቴ ነው የሚጠጣው። ሸርተቴ እንዲለቅብሽ ራስሽ በፈቃድሽ ትጠጫዋለሽ። ሆድ ለማጥራት ነው ይባላል። ምግብ ምንድን ነው? ምግብ ሳትበይ በፊት ነው። ምግብ ተበልቶ ነው ብቻ እንጠጣ ነበረ። እኔ ጋር ማዳሚ ጋር ራሱ አንዴ ነው እንዲሞክረው ያለው እዝጎ። አንዷማ አብረን የምንሰራ ልጅ ነበርሽ። ፌንት ነው የነቀለችው። በተቀማጥ ፌንት ነው የነቀለችው። እመቤቴን እኔ አልዋሽም። አቋና የምናገረው ያው አንቺ ላበላ ባልሆነችም ቲጂ ያንን ነገር ጠጥታ ለካ ሆዷ ውስጥ ቆሻሻ ተጠራቅሞ ነበር። ቆሻሻውን እንትኑ ያ የጠጣችው ቆሻሻዋን እንዲህ ሲገለባብጠው አንጀቷን እንትን እያለው ነበር፣ እያላወሰላት ነበር መሰለኝ። ልጅቷ ላበላም ነው የሆነችው ነው። ሁለተኛ አልጠጣም አለች። ተልባ ራሱ ይጠጣል። ተልባም ያስቀምጣል። ይሄኛውም እንደዛ ነው። ይሄኛውም አንዳንድ ማንኪያ ትበያለሽ፣ ሸርተቴ ነው የሚለቅብሽ። አንዳንድ ማንኪያ ትበያለሽ፣ ሸርተቴ ነው የሚለቅብሽ። በሸርተቴ አማካኝነት ቦርጭሽ የ9 ወር እርግዝና የሚመስለው የወር እርግዝና የምትመስል የወር እርግዝና ወደሚመስል ይቀየራል ማለት ነው። ወደ ወር እርግዝና ይቀየራል። የ9 ወር ልትወልጂ 5 ቀን የቀረሻ የምትመስይ ሁላ በዚህኛው የወር ገና ጥንስስ ላይ ያለች ያረገዘች ሴት ይመስል ይሆንልሻል ሆድሽ ማለት ነው። እመቤቴ ምን ትላለች? በተቀማጥ አደረገኝ ሀቢባ ጋር ቀርብሻለሁ ትላለች። ለምን ያሰላው ፍርድ ቤት አታቀርብኝም? እኔ እንዴ ራስሽ ተቀማጥ ይቀቀብኝ ብለሽ ራስሽ ጋስተሽ ደግሞ አሁን ሀቢባ ነው ሀቢባን እንትን ፖሊስ ምን አደረግሻት? እቺ ምን ትላለች? እቺ እኔ ማንም ቤት ብጠራ አልሄድም። እኔ 700 ምንድነው 400 ስንት ነው ያለኝ ፎሎ እንዴ 440 ሺህ ያለኝ እኮ ህዝብ ላይ እኮ የምመራው እኔው ቤት እንዳስቀመጠሽ ያስቀመጠሽን አይነት ትነግሪኛለሽ። ራሴ ችግሬን ፈታለሁ እንጂ ሰው ቤት አልሄድም። እኔ ሰው ቤት ሄጄ አላውቅም። እንኳን በቲክቶክ ላይፍ ሰው ቤት ሊሄድ ይቅርና እዚህም ጎረቤቶች ጋር ሄጄ ቡና ማልጠጣ ሴት ነኝ። እኔ ቡና አልጠጣም። እኔ ሰው ጋር ሄጄ ራሱ ዘመኑ ከፍቷል። ስለዚህ እኔ ችግሬን ራሴ በራሴ ፈታለሁ። የትም አልሄድም። አትማዳኔ ይሄ እና እንደዛ ነው እላችኋለሁ። እኔ ማንም